أنا كلنا حسابني كادي وراحة حساب يبدين حز حساب يطلع إذا مش فاتبع فانا ملكتي زدرات هاجي مولهم كي خم هدام ህዝባዊ ወያነ ሓርነት ትግራይ ይህ ስም ብቻውን ሲያሻው በሰላማዊ መንገድ የሚታገል የፖለቲካ ፓርቲ ነው። የትጥቅ ትግል አድራጊ ነው። በቢዝነስም ገብቶ በቢሊዮን ዶላሮች የሚያንቀሳቅስ የንግድ ኩባንያ ነው። መንፈሳዊ ተቋምም ነው። በነገራችን ላይ ፖለቲከኞችን ሳወያይ አብዛኞቹ የህወሓት ደጋፊዎች ህወሓትን እንደ አዳኝ እንደሚያመልኩት ነግረውኛል ብዙ ጊዜ። ህወሓት ስፖርትም ነው። ደደቢት የስፖርት ቡድንን ሁላችሁም ታውቁታላችሁ ብዬ አስባለሁ። ህወሓት ማህበራዊ ጉዳይ አስፈጻሚ ተቋምም ነው። ይህ ሁሉን በአንድ የሆነ ፓርቲ ደርጎች ጃንሆይን ከስልጣን ባነሱ በማግስቱ ተመሰረተ። ጃንሆይ መስከረም 2 1967 ዓ.ም ከስልጣን ሲወርዱ ህወሓት የካቲት 11 1967 ተመስርቷል። ልብ በሉ። ይህ ፓርቲ ሲመሰረት ደርጎች ገና ስልጣን በቅጡ አልያዙም ነበር። መሪዎቻቸውንም አልመረጡም። ደርግ ዲሞክራሲያዊ ስርዓት ይከተል፣ አምባገነናዊ የእዝ ኢኮኖሚ ይከተሉ፣ ነፃ ገበያ ምኑንም ሳይለዩ ነበር ደርግን ለመጣል ነፍጥ ያነሱት ህወሓቶች። ይህ ዕድሜ ጠገብና አንጋፋ ፓርቲ ከ1967 ጀምሮ ለ17 ዓመታት ተዋግቷል። ከ1990 እስከ 1992 ከኤርትራ መንግስት ጋር ተዋግቷል። የማርክሲስት ሌኒኒስት ርዕዮተ ዓለም ተከታዮቹ ህወሓቶች በቅርቡም በዘመናዊ የዓለም ታሪክ ከፍተኛ ህዝብ የጨረሰ ጦርነት ከ2012 እስከ 2014 ድረስ ከብልጽግና መንግስት ጋር አድርገዋል። ይህ ጦርነት በ2014 ደቡብ አፍሪካ ፕሪቶሪያ ላይ በድርድር ተፈታ ከተባለ ከ2 ዓመት በኋላ ህወሓት በአፋር ክልል ዳግም ጦርነት መጀመሩ የተነገረ ነው። በማህበራዊ ሚዲያ በስፋት ሲዘዋወር የተመለከታችሁት የተኩስ ልውውጥ ይህንኑ የሚያጠናክር ነው። የአፋር ብሔራዊ ክልላዊ መንግስት ከጥፋቱ የማይማረው የህወሓት ቡድን በዛሬው ዕለት ክልሌን ወሰኑን ጥሶ በመግባት 6 መንደሮችን በጉልበት በመቆጣጠር ንጹሃንን በሞርታርና በዙ 23 በመደብደብ የተለመደውን የሽብር ተግባሩን በግልጽ ጀምሯል ሲል መግለጫ ሲያወጣ፣ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳ በበኩሉ ኋላ ቀሩ ቡድን የፕሪቶሪያውን የግጭት ማቆም ስምምነት ለማፍረስ ሲሞክር ፌዴራል መንግስቱ ዝም በማለቱ አሁን ፌዴራል መንግስቱን ወደ ግጭት ለመጎተት እየሞከረ ነው በማለት ማምሻውን በማህበራዊ ትስስር ገጹ ማለትም በኤክስ ገጽ ላይ ጽፎ አስነብቧል። እንደ አቶ ጌታቸው እምነት ዋናዎቹ ተጠያቂዎቹ ጀነራል ፍስሐ ማንጁስና ዮሐንስ መዲድ ናቸው። ቡድኑ ወደ አፋር የሚወስደውን መንገድ በመዝጋት የአፋርን ህዝብ በመደራደሪያነት የመጠቀም ፍላጎት እንዳለውም አቶ ጌታቸው ረዳ ገልጸዋል። ይሁን እንጂ ለቲፒኤልኤፎች ፌርነስ የእነሱም ድምፅ መሰማት ስላለበት በጊዜያዊ አስተዳደሩ በኩል መግለጫ አውጥተዋል። የአፋር ክልል መንግስት ሐራ መሬት በሚል ስም የሚንቀሳቀሱ ታጣቂዎች ትግራይን እንዲያውኩ ቦታ በመፍቀድ መተባበሩ ነቅሶ የትግራይ ሰራዊት የአፋር ወሰንን አልፎ አልዘለቀም፣ የተቆጣጠረውም ሆነ የከፈተው ጦርነት የለም ሲል የቀረበበትን ክስ አስተባብሏል። አሁን ጥያቄው ከጦርነት የተለየ ታሪክ የሌላቸው ህወሓቶች ከተመሰረቱበት ከ1967 ዓ.ም ጀምሮ
በ5 ዓመት ውስጥ ሁለተኛ ጦርነታቸውን በአጠቃላይ ደግሞ የጦርነት ታሪካቸው 5ኛ ደም አፋሳሽ ጦርነታቸውን ያደርጉ ይሆን የሚለው ነው። አሜሪካዊ ጋዜጠኛና የሥነ ጽሑፍ ሰው ኤርነስት ሄሚንግዌይ እንዲህ ይላል። ጦርነትን አዛውንቶች ያውጃሉ፣ ወጣቶች ይሞታሉ። ሰላም።